ኦ ሄይ፣ እንዴት ነሽ? አለሁ። ቆንጆ ነሽ። አመሰግናለሁ። የራስሽ ፀጉር ነው? አዎ። እሺ። ዳኑ ስንት ዓመትሽ ነው? 20 ሀያ ዳኑ ልጅ አለሽ? ፍቅረኛ አለሽ? ባል አለሽ? ሁሉም የለሽም? እሺ። ተማሪ ነሽ? አይ። ትሰሪያለሽ? አዎ። ምንድን ነው የምትሰሪው? ፀጉር ቤት እሺ። ዛሬ ወደ እኔ ቤት ዳዊት። ኦኬ። እሺ። ወደ እኔ ቤት ምን እግር ጣለሽ? በጣም ዛሬ ካየኋቸው ቆንጆ አንቺ ነሽ። አይንሽ ያምራል፣ ፀጉርሽም ያምራል። ማለት ጀማሪ ነኝ፣ በዛ ነው የገቡት። ጀማሪ ምንድን ነው የምትጀምሪው? ቲክታክ። ኦ ቲክታክ። ቲክታክ ጀማሪ ነሽ? ኦ ኦ። እሺ። አሁን ምክር እንድመክርሽ ነው? ኦ ኦ ኦ። እሺ። ቲክቶክ ላይ ምንድን ነው መስራት የፈለግሽው? ቲክታክ እንጃ፣ የሆነ ማለት የሆነ ኮንተንት ቢኖር አሪፍ ነው እኮ። እሱን እኮ አንቺ ነሽ የምታውቂው እኮ፣ እያሰብኩበት ነው። አሁን ጀማሪ ነሽ። በሞራል ነው የጀመርሽው ልትሰሪ? አዎ። አዎ። ምን ልትሰሪ? ማለት ሊፕሲንግ ምናምን አልፈልግም፣ ሌላ ነገር ለመስራት ነው የፈለኩት። አዎ። አላማሽ ምንድን ነው? አሁን ከቲክቶክ ምንድን ነው ማግኘት የምትፈልጊው? ስራዬን ማስተዋወቅ ማለት ስራ እሰራለሁ። ስራ የራስሽ ነው ፀጉር ቤቱ? አዎ። ኦ። ስለዚህ ቲክቶክ ላይ ፌመስ መሆን ነው የምትፈልጊው ማለት ነው? ፕሮሞሽን መስራት ማለት የራሴን ስራ ማስተዋወቅ። ፀጉር ቤት ነው እንዳልኩ። ቆንጆ ስለሆንሽ ዝም ብለሽ ዘፈን ብትዘፍኝም ብዙ ሰው ያዋል ብዬ አስባለሁ። ከቤተሰብ ጋር ነው የምትኖሪው? አዎ። ሌላ ፌመስ የምትሆኝበትን ነገር ልንገርሽ በቀላሉ። አዲስ አበባ መተሽ ታውቂያለሽ? አንዴ አውቃለሁ። በቃ ምን ታደርጊያለሽ መሰለሽ? ትኬት ቆርጪና አዲስ አበባ ትመጫለሽ። ከዛም በኋላ እኔ ለቤተሰቦችሽ ሽማግሌ ልካለሁ። ከኔ ጋር አብረሽ ትቀመጫለሽ፣ ታገቢኛለሽ። ምን ይመስልሻል? ከዛም ጎን ለጎን ስራሽን ትሰሪያለሽ። ቆንጆ ልጆች እንወልዳለን፣ ታሳድጊያለሽ ማለት ነው። አትፈልጊም? አዎ። ለምን? ማለት ቆያለሁ ሰራ ማለት ስራ መስራት ነው ፈልግ። ልጅ አሁን ነው መውለድ ያለብሽ። እናትሽ ስንት ዓመታቸው ነው? 35 አካባቢ። በልጅነቷ ስለወለደችሽ ማለት ነው። በ15 ዓመቷ ነው የወለደችሽ። አዎ። ስለዚህ አንቺ ደግሞ በ20 ዓመት ተወልጃለሽ ማለት ነው። ይህ ሁሉ የምትሰሪው ለምንድን ነው? አግብተሽ ለመውለድ ነው? ልጆችሽን በትክክል በደንብ ለማሳደግ ነው? አዎ። ማለት ወደፊት ህይወቴን ለማስተካከል አሁን ካልሰራው የወደፊት ህይወትሽ ሴፍ ሃንድስ ላይ ነው ያሉት፣ እኔን ካገባሽ ማለት ነው። ስለዚህ ስራሽን ታስታውቂያለሽ። ከአንቺ የሚጠበቀው ቆንጆ ልጅ መውለድ ብቻ ነው። እኔ ላይ ቺት ሳታደርግ እሺ። አይ አስቢበትና አስቢው። አሁን ጀስት አስቢው። አሁን ከአንድ ዓመት በኋላ ምን አይነት ላይፍ እንደሚኖርሽ። አሁን አዲስ አበባ ትመጫለሽ፣ እኔን ታገቢኛለሽ። ከአንድ ዓመት በኋላ ምን አይነት ላይፍ ይኖርሻል? እስቲ 30 ሰከንድ ልስጥሽና አስቢው። ደስ አይለም? አይ እኔ ማለት አሁን ለምሳሌ አንተ የሆነ የራስ ነገር ሊኖር ይችላል። እኔ ሙሉ ከዛ አለሽ እኮ የራስሽ ፀጉር ቤት አለሽ እኮ።
ማለት ገቢያችን የሁለታችን አሪፍ ሲሆን ምናምን ወደፊት እንደዛ ይሆናል። የኔ ገቢ አሪፍ አይመስልሽም? የኔም አሪፍ እንዲሆን እፈልጋለሁ እኮ ፀጉር ቤት አለሽ አልኩሽ እኮ ገና ነው ማለት አሁን ነው የጀመርኩት። ከዚህ በፊት ማደግ አለበት። አይ ይዘሽ አታውቂም? ፍቅረኛ ይዘሽ አታውቂም? የከንፈር ወዳጅ አልነበረሽም? እንደዛ ከሆነ ከባድ ነው። ቀልዴን ነው። ተጨነቅሽ እንዴ? በቃቻ። አይ አትጨነቂ፣ ችግር የለም። የፀጉር ቤትሽ ስም ምን ይባላል? ዳናይት። የት አካባቢ ነው የሚገኘው? ባህር ዳር 11 ቀበሌ 11 ባህር ዳር። ባህር ዳር ቀበሌ 11 ሄዳችሁ የባህር ዳር ልጆች ቀበሌ 11 ሄዳችሁ ፀጉራችሁን ተሰሩ። የሴቶች ነው የወንዶች ነው? የወንዶች። የወንዶች ከሆነማ ሀገር ሰው ነው የሚመጣው። የባህር ዳር ብዙ ሰው ነው የሚከታተለኝ። ቀበሌ 11 ምንድን ነው ኤግዛክት ሎኬሽኑን ተናገሪ። ገበያ አለ ማለት ታዋቂ ገበያ አለ ማለት አስቀምጥላቸዋለሁ አድራሻ ከፈለጉ። አይ አሁን ባዮች ላይ አድራሻ የለም እስካሁን። መላጣ ነኝ ግን እመጣለሁ አለ። ሄደህ ታጥበህ ፂምህን ተስተካክለህ እንትን በል እንትን አድርግ። እኔም ደግሞ ባህር ዳር አሁን እመጣለሁ ብዬ አስቤያለሁ። ገበያ ማዕከል ከመጣሁኝ ትነግሪኝና አድራሻውን ባህር ዳር ማለት ነው። እኔም መጥቼ ፀጉሬን እስተካከላለሁ። ግን ምንድን ነው የማጠብ ምናምን አገልግሎት ትሰጣላችሁ ከቆረጣችሁ በኋላ? እንሰጣለን። ሁሉም የተሟላ በእውነት። በቃ በኋላ ግን ደንበኛ በዛብኝ እንዳትይ። ችግር የለም፣ ሰው አለ። ስለዚህ ማን ነው የሚባለው? ዳናይት ባህር ዳር ቀበሌ 11 ገበያ ማዕከል። እዛ ሄዳችሁ ፀጉራችሁን ተስተካከሉ። አንቺ ትኖሪያለሽ እዛ? በቃ እሷም ትኖራለች። ፎቶ ተነስታችሁ ከእሷ ጋር ኢንቦክስ ላኩልኝ። እሺ ቻው። ምንድን ነው ሴቶቹን የምታንጫጫቸው? የምታንጫጫቸው ማለት ትርጉሙ እያስገባ የምታንጫጫቸው ነው። እየገቡ እየተንጫጩ እየሰማቸው አይደል? ለምሳሌ ምን ሲንጫጩ ሰማሽ? ምን ሲሉ ሰማሽ? እስካሁን እያየሁ ነበረ። እስቲ ከስምሽ እንጀምር። ስምሽ ማን ነው? አይነበብም እንዴ? ሳሌም ይላል እኮ። ማንበብ አልችልም። አማርኛ እንግሊዘኛ ነው የምችለው። እሺ ሳሌም። ሳሌም የት ነው የተወለድሽው? ኢትዮጵያ። የት አካባቢ? አዳማ። ስንት ዓመትሽ ነው? ጥያቄው መስፈርት ውስጥ አለ ወይስ የምጠይቃቸው ሴቶቹን እንደዚህ ነው? አስፈላጊ ነው እድሜ? ሴት ነኝ ብለሽ ልትጠየቂ አምነሽበት አይደል የገባሽው? ያለ ፈቃድሽ ነው ያስገባሁት? ፈልገሽ ነው አይገባሽው? እድሜ ለማጣራት ምናምን ነው። እድሜሽን አይቼ ነው ማወራሽ። ነኝ ወደ ወሬ ከመሄጄ በፊት ስላንቺ ማወቅ አለብኝ። እሺ 24 ባለትዳር ነሽ? አይደለም። ፍቅረኛ ሳለሽ? የለኝም። እሺ ጥያቄን ጨርሻለሁ። የመጨረሻ ጥያቄ ምን ልታረጊ ነው የገባሽው እኔ ጋር? ምን ልታረጊ ነው የገባሽው? ባጭሩ ይሄን ላረግ ነው። ልትሰድብኝም ከሆነ ልሰድብ፣ ለማውራትም ከሆነ ላወራ፣ እንዲህ ላረግ ነው የገባሁት። ምን ልታረጊ ነው የገባሽው? አይ ምንም ላረግ አልገባሁም። ኮመንት ላነብ
የት ነው የምትሰሪው? አዳማ። ምንድን ነው ስራሽ? ምንድን ነው? ኮሜንቱን ኮሜንት አትይ። ዛሬ ቴሌዎችሽ የአዳማ በስታችኋል። አዳማ ቅድምም አንዷ ከቴሌ ገብታለች። ኮሜንቱን ታዩና እኔ ነኝ እስቲ እያዩክ ነው። አንተን እኮ ነው እያዩ ያሉት። ኮሜንት የምታይ ነው ስለው አይንሽ ጠንጋራ ነው እንዴ? ቆይ እስቲ እኔ ነኝ አሁን ቀና እዚህ ጋር አይንሽ እያዩክ እኮ ነው። እሺ ለምንድን ያላገባሽው እስካሁን? እንዴ ምን አይነት ጥያቄ ነው? አላገባውም፣ አልፈለኩም ማግባት። ፍቅረኛም አልነበረሽም ከዚህ በፊት? ፍቅረኛማ ነበረ። ለምን ተለያየ? አይ ውጪልኝ፣ በህግ አምላክ ትውጣልን እያሉ ነው። ልውጣላቸው። እንደዛ የሚያደርጉትን ኮሜንቱን ታያቸው።